6400 የማንጎ ችግኝ የመትከል ስነ ስርዓት በባቲ ወረዳ በሐጦ ቀበሌ ቀሊና ተፋሰስ ላይ መካሄዱ ተገለጸ። የባቲ ወረዳ ግብርና ልማት ጽሕፈት ቤት ከፌዴራል ግብርና ሚኒስቴር በድጋፍ የተረከበውን 6400 የማንጎ ችግኝ የስርጭትና የተከላ መርሃ ግብር በሐጦ ቀበሌ ቀሊና ተፋሰስ ላይ አካሂዷል። የዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አህመድ ሁሴን ለአርሶ አደሮች ባደረጉት ንግግር በባቲ ወረዳ እየለማ የሚገኘው የማንጎ ልማት ይበልጥ ለማሳደግና ለማስፋት ከፌዴራል ጀምሮ በልዩ ትኩረትና ክትትል ተሰጥቶት እየተተገበረ መሆኑን ተናግረዋል። በቀጣይም በአካባቢው ያለውን አቅም ተጠቅሞ የማንጎና የመስኖ ልማቱን የሚጠናከርበትን አሰራር እናስቀጥላለን ሲሉ ተናግረዋል። የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አቶ አህመድ አብዱ እንደገለጹት ከፌዴራል ግብርና ሚኒስቴር 50 ሄክታር መሬት ላይ ሊለማ የሚችል 13900 የማንጎ ችግኝ ድጋፍ የሚያደርግ መሆኑን በመጥቀስ በመጀመሪያው ዙር የተረከቡትን 6400 ችግኝ በማሰራጨት ተከላው መካሄዱን ተናግረዋል። የማንጎ ችግኞቹ ለ58 አርሶ አደሮች መሰራጨቱን ጠቅሰው ቀሪ 7500 የማንጎ ችግኞች በመጓጓዝ ላይ እንደሚገኝ አክለው ተናግረዋል። አርሶ አደሮቹ በበኩላቸው የተረከቡትን ችግኝ ለማልማት የሚያስችል የተለያዩ የውሃ አማራጭ ቴክኖሎጂዎችን በግብርና ሚኒስቴር በኩል ድጋፍ ለማድረግ ቃል የተገባላቸው ቢሆንም ከማንጎ ችግኝ ጋር አብሮ አለመቅረቡ ስጋት እንደደቀነባቸው ተናግረዋል። የግብአት ቴክኖሎጂው ከተከላ በኋላ ላለው እንክብካቤ አስፈላጊ በመሆኑ በፍጥነት እንዲቀርብላቸው አርሶ አደሮቹ አጽንኦት ሰጥተው ጠይቀዋል።